መከላከያ ለልዩ ተልዕኮ ያሰለጠናቸውን ተዋጊ አየር ወለዶችን አስመረቀም። በልዩ ኦፕሬሽን አዛዥ የስልጠና ማዕከል ስር የሚገኘው የኢትዮጵያ ብሔራዊ መከላከያ ሰራዊት አየር ወለድ ትምህርት ቤት ለልዩ ተልዕኮ የተዘጋጁ ተዋጊ አየር ወለዶችን በትናንትናው ዕለት ማስመረቁን አስታውቋል። በምረቃ ስነ ስርዓቱ ላይ የታደሙት የልዩ ኦፕሬሽን አዛዥ ሌተናል ጄኔራል ሹማ አብደታ ለተመራቂዎቹ የደረት ክንፍ ማልበሳቸውን ከመከላከያ ሰራዊት የተገኘው መረጃ አመልክቷል። ሌተናል ጄኔራል ሹማ ለተመራቂዎቹ ባደረጉት ንግግር የአየር ወለድ ኃይል የታላቅ መሪዎችና ጀግኖች መፍለቂያ መሆኑን ገልጸው አስቸጋሪና ውስብስብ ተልዕኮዎች በድል በማጠናቀቅ አገርን የሚያኮራ ክፍል መሆኑን ተናግረዋል። አክለውም የአየር ወለድ ኃይልን መቀላቀል ልዩ ጥንካሬን፣ ጀግንነት እንደሚጠይቅ በጥቆማው አንድ የአየር ወለድ ተዋጊ ለማንኛውም ምድራዊ ፈተና የማይበገር ቆራጥ ጀግና እና ስኬትን ለመጎናጸፍ ማንኛውንም መሰናክል ማለፍ የሚችል መሆን አለበት ብለዋል። ሌተናል ጄኔራል ሹማ ለተመራቂዎቹ አዲስ መስሎች ሳይሆኑ የልዩ ተልዕኮ አፈጻጸም አቅጣጫውን ለማሳደግ ተጨማሪ ስልጠና የወሰዱ ነባር የአየር ወለድ አባላት መሆናቸውን አጽንኦት ሰጥተዋል። ተመራቂዎቹ ተቋሙ ለሚሰጣቸው ማንኛውም ልዩ ተልዕኮ ዘወትር ዝግጁ እንዲሆኑ ማሳሰባቸውንም መከላከያ ገልጿል። የአየር ወለድ ትምህርት ቤት የውጊያ ድጋፍ አገልግሎት ምክትል አዛዥ ሜጀር ጄኔራል ረጋሳ በበኩላቸው ስልጠናው በቀንም ሆነ በሌሊት በየብስና በውሃ ላይ የሚደረግ የፓራሹት ዝላይን እንዲሁም ልዩ ውጊያ ስልቶችን ያካተተ እንደነበር ገልጸዋል። በሌላ ዜና ከውጪም ማሌዥያ የውጭ ሀገር ሰራተኞችን በቀጥታ ለመቅጠር የሚያስችል አሰራር ልትዘረጋ መሆኑ ተነገረም። የማሌዥያ ቀጣሪዎች ያለ ሶስተኛ ወገን ወይም ደላላ በቀጥታ የውጭ ሀገር ሰራተኞችን መቅጠር የሚችሉበትን የዲጂታል ስርዓት እንደምትጀምር አስታውቃለችም። የማሌዥያ የሰው ሀብት ሚኒስትር ዳቱክ ራማናን ከዚህ በፊት የውጭ ሀገር ዜጎች ስራ ለማግኘት በደላሎች በኩል አላስፈላጊ ክፍያዎችን እንደሚፈጽሙ ገልጸው ይህንን የሶስተኛ አካል ጣልቃ ገብነት ማስወገድ እንፈልጋለን ብለዋል። በአዲሱ አሰራር መሰረት አሰሪዎች በውጭ ሀገር ካለ ስራ አስፈላጊ ጋር በቀጥታ የሚገናኙና የሚነጋገሩ ሲሆን ይህም ሰራተኞች እዚህ ከመጡ በኋላ ቃል የተገባላቸውን ስራ እንዳያገኙ ያደርግ የነበረውን ችግር እንደሚቀርፍ የሰው ሀብት ሚኒስቴር ገልጿል። ሚኒስቴሩ አዲስ ስርዓት በዚህ ዓመት እንደሚጀመር ሲገልጹ ስርዓቱ አንዳንድ የውጭ ሀገር ሰራተኞች ወደ ማሌዥያ ለመምጣት የሚከፍሉትን እስከ $8,000 እንደሚያስቀር እንዲሁም የሰዎች ዝውውርና የገንዘብ ማጭበርበርን እንደሚቀንስ ተናግረዋል። የዓለም የሰራተኞች ድርጅት የስራ ምልመላ ክፍያ ለውጭ ሀገርና ለቤት ውስጥ ሰራተኞች ከአንድ ወር ደሞዛቸው መብለጥ እንደሌለበት ቢመክሩም ደላሎች ከዚህ የበለጠ ክፍያ ይቀበላሉ። አዲሱ የማሌዥያ ስርዓት በቀጣሪና ተቀጣሪ መካከል ንግግር ሲደረግ ያለውን የቋንቋ ችግር ለመቅረፍ ኤአይ የሚጠቀም ሲሆን እዛው ወደ ተፈላጊው ቋንቋ ንግግሩን እንደሚተረጉም ተነግሯል። መረጃው የዘ ኢኮኖሚክ ታይምስ ነው።